ጉዴ ቦታው እንዴት ነው ደስ የሚለው። አንድ ቀን እንደዚህ አይነት ቦታ እንደመጣ እርግጠኛ ነበርኩ። ግን ገጠር ገነት ነው ሲባል አላምንም ነበር። ለካ እውነታቸውን ነው። ጆከሪ ህልሜ እንዲሳካ ስላደረክ በጣም ነው ማመሰግነው። እንዴ ሰኒ እንደዚህ እኮ እንደሚያስደስትሽ ባቅ ኑሮ ዛሬ አልነበረም በፊት ነበር እጄሽ የምመጣው። አሁን በቃ እዚህ ጋር ቆንጆ ድንኳን እንታክልና ለጥ እንላለን። እንዴ አንቺ እዚህ እኮ ማታ ጅብ አለ ልታስበይኝ ነው እንዴ? እንዴ ጅብ አለ? እዚህ አካባቢ እኮ ብዙ ዛፍ የለም። በዛ ላይ ደግሞ የገጠር ከተማ ነው አልተባለም እንዴ? ያው እንግዲህ እንደምታየው እዚህ አካባቢ ጫካ አለ። ጫካ አለ ማለት ደግሞ ጅብ አለ ማለት ነው። ይልቅ ቶሎ ዘሪውን መጥቶ በወሰደን በይ። ወይኔ ጉዴ በቃ በሰው ሀገር ልንቀር ነው። እሺ ደውልለት፣ ቶሎ በል ደውልለት። ሄሎ ዘሪውን። አዎ እየመጣ ነው። የት ድረስ እንዴ? ምን ነው? ምን ገጠመ? እንዴት ይሻላል በእናትህ ታዲያ? አዎ እኛማ ከማሳው በላይ ያለው ቦታ ቆመናል። ያልከን ቦታ ታዲያ ምን ይሻላል እባክህን? እንዴ ወደ ላይ እኮ ምንም ቤት አይታየኝም፣ ምንም የለም። ወይኔ በቃ እሺ። ምን ተፈጠረ? ቆይ ምን ብሎ ነው ፊት የተቀየረው? ሰኒ በእናትሽ በቃ እዚህ ማደር የምንችልበትን ሁኔታ ነው ማመቻቸት ያለብን። የት? እዚህ ሜዳ ላይ? እንዴ አዎ እዚህ። ምን ነው ቅድም እዚህ ባደርን እያልሽ አልነበር እንዴ? በቃ እንግዲህ ያለን ልብስ ወጣ አድርገን ማደር ነው ያለን አማራጭ። እንዴ ምን እያወራህ እንደሆነ የገባህል መሰለኝ። ቆይ አሁን ምንድን ነው ያልከው? ጅብ አለ አላልክም? እንኳን ልናድር አሁን እኮ ራሱ እየመሸ ነው። እና ቤታቸውን እኮ አናውቀውም እንሂድ እንኳን ብንል። ምን ማለት ነው? ወጥቼ ይቀበላቸዋለሁ ብሎን አልነበር እንዴ? እና ቀርቶ ነው? ያው እንግዲህ ወንዝ ሞላብኛል፣ ዝናብ ዘንቦ ነው መሰለኝ። ስለዚህ መምጣት አይችልም። ወይኔ ራኪ ጉዶን ኩልሽ። እኔ እኮ እንደዚህ ይሆናል ብዬ አላሰብኩም ነበር። በቃ ወደ አዲስ አበባ ቢሆን እንመለስ። የኔ እናት አትጨነቂ፣ ምንም ነገር ቢመጣ እኔ ከፊት እቀድማለሁኝ። አንቺ አትፍሪ እሺ? ምን ማለት ነው? በቃ ጆከሬኛ ታሪክ እንደዚህ ያበቃ እንዴ? ምን ማለት ነው ሰኒ? እኔ ያለሁልሽ እኮ። እኔ ከፊት ቆሜ ለፍቅራችን ስንል መስዋዕት ሆናለሁ። አንቺ ብቻ ወደፊት ይጂልኝ። አንተ ያማል እንዴ? እዚህ ሜዳ ላይ እንዴት ነው ጥዬ የምሄደው? ያን ያህል ቆይ ራስ ወዳድ ነው እንዴ ይመስል? እሻው ምንድነው ማድረግ ያለብን? ወይ በቃ የምናድርበትን ቤት እንፈልግ። ባይሆን እንደሱ ይሻላል። ግን እኮ እዚህ አካባቢ ቤት የለም። በቃ ፈጠን እያልን ሰኒ ምን እያረግሽ ነው እንዴ? ክፍት ጫማ ስለሆነ አይመቸኝማ። ከሻንጣ ውስጥ ጫማ ስጠኝና እየሮጥን እንሄዳለን። እንዴ አንተ ትስቃለህ እንዴ? ወይኔ ድሮም እኮ ሞት ሲቃረብ እያሳሳቀ ነው። እኔ ጉልበት እየከዳኝ ነው። እንዴ ሰኒ አርፌ ቤቴ ብቀመጥ ይሻለኝ ነበር። እኔ የምልህ ጆከር፣ ጅብ እጅና እግር አይበላ የሚባለው እውነት ነው አይደለ? እርግጠኛ አይደለሁም ግን መሰለኝ። ቆይ ለምን ጠየቅሽኝ? ወይኔ ጉዴ! በቃ እጅና እግሬ ብቻ ነው የሚቀበረው ማለት ነው። ቆይ አንተ ምን እያዝናና ነው የምትስቀው? እንዴ አንቺ ቆይ እንደዚህ ፈሪ ነሽ እንዴ? እኔ እኮ እየቀለድኩኝ ነው። ዘሪሁን እየመጣ ነው። እውነት እየቀለድክ ነበር እንዴ? ታዲያ ቆይ በዚህ በጋ ምን ዝናብ ነው? አንተ ላስረዳሽ። እንደሱ አይደለም ሰኒ፣ እንደሱ አይደለም። ግን እዚህ የለመድከው ቦታ ስላልሄድን አልነበረም ነው። እዛ እኮ ጫጫታ ይበዛል። እኔ ቡና አላገኝ እንጂ ምንም ችግር የለውም፣ የትም ይመቸኛል። እኔ የምልህ እንደዚህ ግንባር ተሸብሽቦ ሳይ እኮ የሆነ የግጥም መጽሐፍ መድብል እየመሰለኝ ነው ፊትክ። ምን ፓክ በፓክ ሆነባ? ጂማ አስገብቼው። ቆይ ምንድን ነው እያሳሰበው ያለው? አሁንም ያቺ አናዳጅ ልጅ መጣች እንዴ? አይ አልመጣች፣ ዝም ብዬ እያሰብኩ ነው። በዚህ በኩል ስለ ሰርጋችን፣ በዚህ በኩል ደግሞ ያው እሌኒም ባልፈልጋትም የአብራከ ክፋይ ናት ብላ ያመጣቻት ተዳጊ ያለች። ያው ብቻ ብዙ ነገር ቅዱሴ። እንዴ እና አሁን አንተ ሰርጉን የሚጠባበቅ ሰው ፊት ነው ያለ? ያውልን አሁን ህይወትን ለቀቅ አርጋት። ህይወት የተጻፈልህን ነው የምትኖረው። ታግለያን ልትቀይረው አትችልም። ቅዱሴ
እኔ በዚህ ሰዓት ስለ ሰርጉ ልዘጋጅ ሱፍ ልመርጥ ነበር የሚገባው፣ ግን ጭንቅላቴ ሌላ ነገር ነው የሚያስብ። ቆይ ምን ተፈጠረ? አሁንም እቺ ሌኒ የምትባል ልጅ ምን አደረገች? በእርግጥ አሁን ያደረገችው ሌላ አዲስ ነገር የለም፣ የተለመደው ነው። ግን ደግሞ ቅዱሴ አሁን ኑሮ ያለችበት ሁኔታ ጥሩ ነው። ድጋሚ ወደ ቅዠቷ እንድትመለስ አልፈልግም። ይኸውልህ አሁን አንተ አሁን ዝም ስላልክ ወይም ደግሞ በመሸሽ ጉዳዩን ልትፈተው አትችልም። አንተ አሁን እየፈራ ስለሆነ ለምሩ ስትል እየተጠነቀቅ ስለሆነ ሌኒ ደግሞ ያንን እየተጠቀመችበት ነው ያለችው። አውቃለሁ ቅዱሴ፣ የምሩን የዋህነት ተጠቅማ ልትሰባብራት እየሞከረች ነው። እኔ እኮ በሰላም ላውራትና የሚያስፈልጋትን ነገር ለማድረግ ጠየቅኳት፣ ግን እሷ ፍላጎቷ ሌላ ነገር ነው። እሱማ እኮ ለሁላችንም ግልጽ ነው። የሌኒ ፍላጎት አንድና አንተን ብቻ ነው። ቆይ ከዚህ ሁሉ ጊዜ በኋላ አብረን ሆነን ብላ ታስባለች እንዴ? በእርግጥ መሀላችን ልጅ ተፈጥሮ ሊሆን ይችላል፣ ግን ያ ማለት ደግሞ አብረን መኖር እንችላለን ማለት አይደለም። አይናሁ አንዳንዴ እኮ ህይወት አማራጭ ስታሳጣን አንድ ነገር እንይዝና አንለቅም እንላለን። የፈለገ አለቅም ብትል እንዴት እንደዚህ ትሆናለህ ሰው ህይወት ላይ? ለዛውም ልክ እንደ ውሻ እየተገፋ ድርቅ ካሉ መች ይለቃሉ ብለህ ነው። እንደ መሽገር ተጣብቆብህ ደምህን ነው የሚመጡት። ዳጊን ላስመርምራት ስላት አይደል እንዲያሸሸቻት። ይኸውልህ ሲቀጥል ደግሞ ዳጊ እውነት ልጄ ብትሆን እንኳን ምሩ አይከፋትም። አጋጣሚውን ተጠቅሜ ምሩን የልጅ እናት ነበር ማረጋት። ግን ያሞኔ ሴትዮዋ አላርፍም ካለች አንተም ደግሞ ዳጊን ያን ያህል የምትፈልጋት ከሆነ ጉዳዩን ወደ ህግ እንወስደዋለን። እኔ የማውቀው ጎበዝ ጠበቃ አለ፣ ላገናኝ እችላለሁ። አው ቅዱሴ፣ እሱማ የማይቀር ነው። የምሩን ሰላም ማጣት ስለማልፈልግ እስከ ጥግ ሄዳለሁ። በቃ አሁን አንተ መጨናነቅህን አቁምና ደስተኛ ለመሆን ሞክር። ምሩንም ደስተኛ አድርጋት። እማዬና አባዬ የሚመለሱልኝ እንጂ ድል አድርጌ ደግሼ ነው የማገባት። እሱማ አሁንም ተጋብታችኋል፣ ግን ህግ ፍቅር ሳይሆን ወረቀት ነው የሚፈልገው። ስለዚህ የተመዘገበ ነገር ጥሩ ነው። አዎ፣ ግን አሁን የምጸልዮችን ኬስ ያግኝቻት እጄ እንዳታሳስተኝ እንዴ። እንደዛማ ፈጽሞ እንዳታረግ። አንተ ብልጥ መሆን ነው ያለብህ። እንደዛ ካደረግክ ሌኒ እያንዳንዱን አጋጣሚ እንዴት መጠቀም እንዳለባት የምታውቅ ሴት ነች። ሞክረው። አንተ ዝንጀሮ፣ ቆይ ምንድን ነው የሰው በር ላይ ቆመ? ምንድን ነው የሚሰራው? እናቴ መቼ ነው ወደ ቤት የምትሄደው? የኔ ቆንጆ፣ የቤቴ በር እኮ አንቺ ነሽ። አንቺን ሳላይሽ እንዴት ወደ ቤት ይገባሉ? አረ በእናትህ ናቴ አትፎግረኝ። የምሬን እኮ ነው። ደግሞ እዚህ በር ላይ ቆምኩት ዘበኛ ሆኜ አይደለም። አንቺን የኔ ቆንጆ የኔ ፍቅር አይቼ ለመግባት ፈልጌ ነው። ተው ናቴ፣ እንደው አታሽቃብጥ። አንቺ ቆይ ሰው ማመን ሲልሽ ሞቷል እንዴ? አንተ ትቀልዳለህ። እኔ እዚህ ቤት ያለው ድራማና ጭንቀት በጣም ሰልችቶኛል። የምን ጭንቀት ነው ኒናዬ? የቃና ፊልም አክተሮች ሆነናል እኮ ናቴ። ያው እንደነሱ ቆንጆ ልብስና ቆንጆ ሂማኔራ እናረግም እንጂ። እሺ አንቺ የትኛው ሆነሽ ነው ባክሽ የምትተውኛው? ያቺ የቤቱ ሙሉ ሚስጥር የምታውቀው ምስኪኗ ድሃዋ ሰራተኛ የለችም? እኔ እሷ ነኝ ናትዬ። አንቺማ ይኸውልሽ እነዛ ለፍለፈች የቱርክ አሮጊቶች እነሱ ነው የምትሆኚው። እጭ አንተ ደግሞ ሲሰሙ ይብስብሃል ናቲ። ሁሉንም እኮ አውቃለሁ፣ ግን እንዳልናገር በቃ ይጫኑኛል፣ ይረግጡኛል ናትዬ። አላሳዝንህም እንዴ? እኔማ በጣም ነው የምታሳዝኝ። እና ግን አሁን ስንተኛ ኤፒሶድ የደረሳችሁ? አረ ሌላ ድራማ ጀምሯል። ያንንማ ጨረስ ነው እኮ። ምን ዛሬ ደግሞ አዲስ ፊልም አለ? አይ ናትዬ፣ ምን ያልተፈጠረ ነገር አለ? ጽናትና ያቺ ሶሲ በቃ ሊጋደሉ ነው። እኔማ ብታይ ጠዋት እኮ በመጋረጃ ተከልዬ ዝም ብዬ ሳያቸው ነበር። ቆይ እኔ የምለው ግን ማን ነው ጸቡን የሚያስነሳው? እኔ እኮ ጽናት እኮ በጣም ትዕግስተኛ ሰው እንደሆነች ነበር የማውቀው። ይኸውልህ ናትዬ፣ ብታይ በጠዋት ጽናት ተነሳችና ሶሲ ማውራት ትችላለች ብላ ስትጮህ ነበር። ከዛ ኪራም ተነሳና በቃ ዝም ብሎ ሲጫጫሁ ነበር። አረ እዚህ ቤት ብታይ በቃ ጉር ነው የተፈጠረው ከምል በላይ። እና ቆይ አንቺ ዝም ብለሽ ነው የምታየው? ማለት ነገሩን ከስር ለማጣራት አልሞከርሽም? እኔ በማያገባኝ ነገር ገብቼ ቶሎ ላድርግ እንዴ? የእነሱ ነገር ጣጣ አያልቅም። እኔ እንኳን የራሳቸው ጉዳይ ብዬ ተውኳቸው። ማኒና እኔ ነገሮችን ምን አገባኝ ብላልቶ እንዴ? ተይ እንጂ ኒና፣ በደንብ እኮ ነው የምንተዋወቀው። እና እኔ ምንም አቅ መስሎ ነው ናቲ? እኔ ምንም አላቅም። ለማንኛውም እዚህ ጋር ቆም አታድርቀኝ። እሺ ና እንግባ። ምን ሆነሽ ነው? አይ ምንም እናትዬ፣ እንሂድ በቃ። እንዴ አኳንሽ እኮ የሆነ የፈረጠጠ በሬተሽ ነው የሚመስለው እንጂ ምንም በሰላም አይመስለኝም። እንትን ጉሮሮ የደረቀ አስክሪም መላስ ፈለግኩኝ። እና ቆይ ማለት ይሄንን ጫማ አድርገሽ ነው የምትሄጂው? አዎ የኪራን ያረኩት። ግን ምንድን ነው እንዴ ማን ግርግሬን ያህል? አይ ትንሽ ወደ አካፋነት ይጠጋል ብዬ ነው። ታፍርብኛለህ እንዴ ናትዬ? በጭራሽ አላፍርብሽም እንጂ ኒኑዬ። አይደለም ይሄን ለምን አቦጀሪ ጠቅልለሽ አትወጪም? እንሄዳለን። አንዱ እኮ ለሁለት እግሩ ይበቃሽ ነበር። ዝም ብለሽ ሁለቱን ያረግሽው ዝም ብለሽ እኮ ነው።
ደከማችሁ? አይ ደርሰናል። አይዟችሁ ደርሰናል። እንግዲህ እንደምታዩት አገሩ ይሄን ይመስላል። በጣም ነው የሚያምረው። እንግዲህ በበጋ እንደዚህ ከመሰለ በክረምት ምን ሊመስል እንደሚችል መገመት ነው። አዎ እንደው ቄውም አፈሩም ሰውም ቢሆን የዋህና ገራገር ነው። አዎ እሱንም አኳየ ነው። መንገድ ላይ ይዘውት ከሚሄዱት አምባሻ ቆርሶ ሲሰጡ ነው ደግነታቸውን ያየሁት። ደግሞ ዘርዬ ጅቦቹ እኮ አሁን አይወጡም አይደል? እንዴ ነው? አዎ ጅቦቹም ቢሆን እኮ ካልደረስክባቸው አይደርሱብህም። ከብቶቻችንንም ቢሆን እኮ አይነኩም። ያው እንስሳ ልብን ያውቃል ይባል የለ? አዎ ደግሞ ዘርዬ ጅብ እኮ የሚፈራውን አሽትቶ አይተውም ይባላል አይደል? እንዴ ነው? አንተ ለምን ዝም አትልም? ላናዳት ብለህ ነው አይደል? ምን ነው አለሚ እንዴ ጅብ ትፈሪያለሽ እንዴ? አይ ያው እዛ ከተማ አይቼ አላቅም፣ ለዛ ነው እና ትንሽ ያስፈራል። እንዴው ለአመል ያህል የከተማ ሰው ይፈራል ይባላል እንጂ ለኛም ቢሆን እኮ ያው ነው እኮ። ይኸው እሱ ዝም ብሎ ይስቅብኛል። ይሄኔ ቢመጣ እኮ መጀመሪያ የሚሮጠው እሱ ነው። አይ አለሚ አትቃወጭለት። ምን አትበይለት እንዴ? እንደው አንድ ቋንቋ እያወራን አንግባባልን አይደል? አትናደጅለት ለማለት ነው ነው። አይ አልናደድለትም። ይኸውልሽ ሰኒዬ ጸጉርሽ እኮ ብቅል መሰለ። በቃ ከዚህ በኋላ አላናደድሽም። እሺ እንዴ አሁን ለምን አትሆኝም? ቆይ አላናደድሽም እኮ ነው ጀመራ ዘርዬ። አረ ጆከር፣ አረ እናንተ እንዳትወድቁ። ኪራዬ ስራ አስቀረው ካይደል? በቃ አሁን ሂድ። ለቤቱም ከሆነ ነው ያለው። ችግር የለውም ጽ እንደውም ቤቶኜ መስራቴ ለሁላችንም ጥሩ ነው። አንቺም እንደዚህ አይነት ስሜት ላይ ሆነሽ ጥየሽ ባሌት ጥሩ ነው። ጠዋት አላስፈላጊ ጭቅጭቅ ፈጥሬ ረበሽኩ ካይደል? በጣም ይቅርታሽ። አይምሮዬ ሲመስለኝ አላስፈላጊ ድምጾችን እየፈጠረ ነው። እረዳሻለሁ እኮ የኔ እናት። ግን ይኸውልሽ ሰላምንሽ ቀርቼ ሲሆን በሳቱ እያደረግሽ የነበረው ነገር ትክክል ስላልነበረ ነው። እኔም ጮኩብሽ፣ ይቅርታ። ሶሲ አንቺንም በጣም ይቅርታሽ። ያው ሳላስበው ነው እንደዚህ ያንገላተውሽ። ከዚህ ቶሎ አገግመሽ እንድትሄጂ ለማድረግ ከእንግዲህ ሞክራለሁ። የድሮዋን ጽናት አገኘኋት። ይኸውልሽ የኔ ሚስት ልክ እንደዚህ መፍትሄ ትፈልጋለች እንጂ ችግርን በችግር ለማጥፋት አትሞክርም። ካሁን በኋላ በደንብ ታያታለህ። ራሴን ዞር ብዬ ሳየው በጣም ብዙ ስህተት ሰርቻለሁ። ያው በጣም ተጨናንቄ ነበር፣ ለዛ ነው። የኔ ባል በጣም ነው እሺ የምወድ። እኔም የኔ እናት በጣም ነው የማፈቅርሽ። አንቺ ከሌለሽ እኮ ይሄ ቤት ሆና ነው የሚሆነው። ሰላምህን የሚነሳን ነገር ከአንተ ማራቅ ሲኖርብኝ ጭራሽ ሰላምህን እየነሳው ራስ ምታቱን ኩብክ አይደል? ኪራዬ በጣም ይቅርታሽ። እንደሷ አትበይ የኔ እናት። አንቺ አይደለም ሰላም እንድትነሽኝ ቀላል ራስ ምታት እንኳን አስይዘሽኝ አታውቂም። እሺ አሁን ምን ላድርግልኝ? እኔ ፍቅር ምንም የኔ ያለ እኔ የምፈልገው አንድና አንድ ነገር ያንቺን ደስታና ሰላም ብቻ። ግልጽ እኮ። አታስብ ፍቅሬ፣ በቅርቡ በፊት ወደ ነበረን ሰላምና ፍቅራችን እንመለሳለን። ቤታችን ውስጥ የገባው ያለ መግባባት መንፈስም ደግሞ ተቃጥሎ እየጮኸ ይወጣል። አሜን እናቴ። ሳቄም ደስታዬም ጉልበቴም ሁሉ ነገሬም አንቺ ነሽ። በሉኑ ግቡ። መቼስ ሞታችሁ እለፉ። መንገዱ አደከማችሁ። እታታይ የሺ አቤት ወንድም ማለት እንዴ! ቆይ እታታይስ ምን ሆና ነው? የት ሄዳ ነው? ታታይ እሳት እያነደደች ነው። በይ ተዋወቂያቸው።
አፍረሽ ነው? እሺ ሰኒ ይባላል። የሺ ይባላል። በቃ የሚፈልጉትን ነገር አቅርቢላችሁ ተጫወቱ። እኔ ታታየና አይቻት ልምጣ። እንደዚህ አይነት ቦታ ስለመጣን ደስ ብሎኛል። እንግዳ አቀባበላቸው፣ በዛ ላይ ደግሞ ያገኘን ሰው ሁሉ እኮ ነው የሚስመን። እኔ ራሴ በጣም ነው ደስ ያለኝ። እዚህ ስትመጪ የድሮዋን ምንም ያልተነካካቸውን ኢትዮጵያን ነው የምታገኝ። እንደዚህ ሰዎችን የሚያከብሩ ሰዎች መሀል በመገኘት እኔ ራሴ በጣም ደስ ብሎኛል። ታድለ አጎ ሞቅላት ነው ነገር ወይስ ቀዝቃዛ? የሽኔ ነው እንዲያናግርሽ? አዎ ለእግር ማጠቢያ ውሃ ሞቅ ይበል ወይስ ቀዝቃዛ ይሆን ብዬ እኮ ነው። አጎ እኮ እስቲ ሌላ ነገር እያወራሽ መስሎኝ ነው። ቀዝቃዛ ይሆን አምጪልንና እኛ ራሳችንን እንታጠባለን። እንዴ ዘሪሁን ለእኔ አለም ያለኝ፣ እሷ ደግሞ ለአንተ አጎ። በስማችን ራሱ አይጠሩንም እኮ። ምን ይሄ ሰዎች ናቸው? አጎ በጣም ይገርማል። እውነትሽን ነው። ከዚህ በኋላ አጎ ነው ሰው። ለጫማዎቹን ክሉት። ክሉት እንዴ ምንድነው? ልታጥቢኝ ብቻ ባልሆነ እኛ ራሳችን እንታጠባለን። አረ ግድ የለም እንግዳ እኮ ናችሁ። እንግዳ ደግሞ ክብር ነው። አሁን ደግሞ ቶሎ ልጠባችሁና ልነሳ። ስላከበርሽን እናመሰግናለን፣ ግን እኛ ራሳችንን እንታጠባለን። እሺ? አረ አይሆንም። ጋሼ የመጣ እንደሆነ ይቆጭብኛል። እናንተ ማጠቤ ደግሞ ክብር እንጂ ዝቅት አይደለም። በሉ እንግዲህ ልጠባችሁ። የሺ የገባን አክብረሽን እንደሆነ ግን ደግሞ ምንም አያስፈልግም፣ ራሳችን እንታጠባለን። እንደው ካሰባችሁልኝ ቶሎ ቶሎ አጥቢያችሁ ልነሳ። አንቺ ደግሞ ክፍት ነው ያደረግሽው። በይ ግርሽ አድርጊ። እሺ ግን ራሳችን እንታጠብ ነበር እኮ አስቸገርንሽ። ሶሲ ብልጥ ነች። ኪራ በሌለበት ሰዓት ነው የምትናገረው። እኔ ደግሞ መች ትናገር መች አትናገር ምንም የማውቀው ነገር የለም። እርግጠኛ ልሆንም አልችልም። ሁልጊዜ ስልኬንም ሪከርድ ላይ አድርጌ ልዞር አልችልም። ስለዚህ ሌላ መንገድ ያስፈልገኛል። እሷን ከጥንቃቄዋ ውጭ ላደርጋት ይገባል። ከዚህ በፊትም ሁልጊዜ ራሷን እንደተጠቂ አድርጋ ነው የምታቀርበው። አሁን ላይ ያንን እድል ደግሜ አልሰጣትም። እኔ መጥፎ ሆኜ እሷ ምስኪን ሆና የምትታይበትን መንገድ በጭራሽ አላደላድልም። አንደኛ ኪራን ማሳመን፣ ሁለተኛ ከሶሲ ጋር ብቻ መሆን፣ ሶስተኛ ማስረጃ ማቅረብ። እዚህ ቤት በርግጥ ይሄ በቃናል እኮ፣ ግን ለልጄ ደግሞ መጫወቻ ትንሽ ሰፋ እንዲላት ሌላ ቤት እንገዛለን። ቆይ ምን እያደረግሽ ነው? አንቺ ልጅ ማፈሪያሽ ተበላሽቷል። ስንቴ ነው እዚህ ቤት እንዳትመጪ ያልኩሽ? ውይ ምሩዬ፣ አንቺ እኮ ነሽ እንዳትመጪ ያልሽኝ እንጂ እኮ ናሆም ያልከለከለኝ። አመንኩሽ ባክሽ። እሱ ቢመጣም አንጠልጥሎ ነበር የሚያስወጣልኝ። እስከ ዛሬም እኔ ነበርኩ ሰው መስለሽኝ እረፍ ስለው የነበረው። ምሩዬ፣ እኔና ናሆም እኮ አብረን ሆነን ማለቴ
በስልክ ስናወራ ሚስቴ በጣም ጅል ናት ምናምን ብሎኝ አላመንኩትም ነበር። በነገራችን ላይ ከዚያን ጠልጥሎ ይዞኝ ከወጣ በኋላ ምን እንደሚለኝ ታውቂያለሽ? መንገድ ላይ ማለት ዝም በይ እሺ፣ በቃሽ። ከዚህ በላይ አትለፍልፊ። እኔ አንቺ የውሸት ግዞተኛ አይደለሁም። እውነት ምሩዬ፣ ግድ የለሽም ልንገርሽ። ያለሽ መንገድ ላይ እጄን ለቀኝና እማ አሳመምኩሽ አይደል? ሂጂና እዛ ሞኝሽን ፈልጊ እሺ። አይደለም እኔ በህይወት ቆሜ በሞት እንኳን ናሆሜ እንደዛ ይልሽ በጣም ነው የሚጣላሽ። እርግጠኛ ነሽ ምሩዬ? ይጣላኛል? በምን እርግጠኛ ነሽ? አይኑን ብቻ ማየት በቂ ነው። አየሽ ምሩዬ፣ ለዚህ እኮ ነው ባልሽ ምንም እንደማይገባሽ አውቆ ሚስቴ አትገባኝም ብሎ እኔ ጋር የመጣው። በዚህ ጀበና አናትሽን ሳልልሽ ሂጂ ውጪ። ምሩዬ፣ ምን ነው ገና ለገና ቤቱን ልትረከበኝ ነው ብለሽ አንቺ ገዛሻቸውን ዕቃ ሰብረሽ ልጨርሽ ይላል እንዴ? አፍሽን ዝጊ እሺ። በእጄ ሰበብ እንዳትሆኝብኝ እባክሽ። ዝም ብለሽ አትንጫጭ። ይልቅ እኔ ዛሬ የመጣሁትኝ ያለውን ነገር እውነታውን አውቀሽ ጥግሽን ልትይዢ ነው። እሺ? ምንም መስማት አልፈልግም አልኩሽ እኮ። ለምን በሰላም አትወጪልኝም? ይኸውልሽ ምሩዬ፣ ናሆሜ ቀስ በቀስ ቤቱን ለቀሽ እንድትወጪለት ነው ሀሳብ። ግን ደግሞ እኔ እሱ እንዲሆን አልፈለኩም። እውነቱን አውቀሽ ራስሽ ጥግሽን እንድትይዢ ብዬ ነው እዚህ ድረስ ልነግርሽ የመጣሁት። አንቺ የተረገምሽ፣ ከዚህ ውጪልኝ አልኩሽ እኮ። ውይ ምሩዬ፣ ደግሞ ምን ሆነሽ ነው? ሴት ለሴት እኮ እንተጋገዝ ብዬ ነው። ስታስቢ ቆይ ዛሬ ማንም እንደሌለ ቤት ማን ነግሮኝ የመጣው ይመስልሻል? ሀዊ ራሱ ዛሬ እንደሌለች አውቄ የመጣሁት። በምን ያወቅኩት ይመስልሻል? ከዚህ ቤት ውጪልኝ አልኩሽ እኮ። ሂጂ በቃ። ለማንኛውም አስቢበት። ናሆሚ አንቺን አሳብዶ እኔን ለማግባት ነው ሀሳቡ። እኔ ደግሞ ያንን አልፈለኩም። ከነ ጤንነትሽ ቤቱን ለቀሽ እንድትወጪ ነው ሀሳቤ። ያንን ስላሰብኩ ነው እዚህ ድረስ መጥቼ ነገርኩሽ። ናሆሚ በፍጹም እኔ እንደዚህ አያደርገኝም። እኔም ብቻ ነው የሚወደኝ። እኔም ብቻ እንደሚወደኝ ደግሞ ነግሮኛል። ናሆሚ እኔም ብቻ ነው የሚወደኝ። ሶሲ ውሃውን እኮ ብቻሽን ማላመጡ ይደክምሻል። አምጪው ላክስሽ። አውቃለሁ ኪራ ፊት ጥሩ ስለሆንኩልሽ በጣም ግራ ገብቶሻል። ለየላት በቃ አበደች፣ ጨዋታውን ተሸነፈች ብለሻል አይደል? ግን ተሳስተሻል። ይኸውልሽ እኔ ገና አሁን ነው ጨዋታውን የጀመርኩት። ዛሬ አንቺ የመቃጠል ቀንሽ ነው። ይኸውልሽ እኔ ካሁን በኋላ ኪራ ፊት በጭራሽ አልጮህም። እንደውም ጸጥ ብዬ ያንቺን መጨረሻ አሳምርልሻለሁ። ከሚጮህ ውሻ ይልቅ ዝም ያለ አንበሳ ያስፈራል። እሺ? አይ ጽናት፣ አሁን የምር አሳሰንሽ። ደግሞ እብደትሽን ትተሽ ድራማሽን ጀምርሽ። ኪራ ግን መቼም አያምንሽ። እንዴት እንደማያምነኝ እኔ ያሳይሻለሁ። እውነት አሳዘንሽ። ቆይ ምን ልታረጊ ነው? ድምፄን ልትቀጁ ነው ወይስ ደግሞ ተደብቆ እንዲሰማኝ ልታደርጊው ነው? እሱን እኔ እጨነቅበታለሁ፣ አንቺን አያገባሽም። የእውነት አንቺ ለኪራ አትገቢውም። በጣም ታንሽበታለሽ። የእውነት የምትወጁ መስሎኝ ሁሉንም ነገር ትቼው ነበረ። ግን አንቺ በቅጡ አለባበስሽን እንኳን ሳትቀይሪ ሌላ ወንድ ላይ ፊጣልሽ። እኔ ኪራ ላይ እንደዛ አላደረኩም። አድርጋለች ካልሽም ደግሞ ማስረጃሽን አምጪ። እኔ እንዳንቺ ኩሽና ስር መጠመጥ ያደግኩ ነው እንደ ይመስልሽ? እሱን እኮ መፎከር ሳይሆን በተግባር ማሳየት ነው። አንቺ ማለት እኮ ወጥ ከምትሰሪበት ድስት የጠበበ ጭንቅላት ያለች ሴት ነሽ። በፍጹም ለኪራ አትገቢውም። ደግሞ ቤኪሽ ዲያስፖራ ነው አሉ። ኪራ ሁሉንም ነገር መስማቱ ስለማይቀር እሱን ጠበቅ ብታደርጊው ይሻልሻል። ኪሳራ ወጣተይ ዋየ ልጅ እዚህ ሆነሽ ነው እንዴ? እንግዶቹ እኮ ቤት ተቀምጠዋል። ይሄ ነገር እኮ ነገም ቢሆን ይደርሳል። ይልቅ ግቢና ተዋውቂያቸው። አይሆንም ልጅ፣ በማር የተላሰ ጠላ መጠጣት አለባቸው። እልቅ ቆርጠው እንዲያመጡልኝ ሰው ፈልግና ላክልኝ። እታታይ እሱን እኔም ቢሆን አመጣዋለሁ። የሽስ ብትሆናለች አይደል እንዴ? ልጆች ወዴት ነው?
ሽንት ቤት ፈልገን ነበር። ወዴት ነው? ትተናችሁ ጠፋን አይደል? ቆይ እስኪ የሺ አቤት ታታይ የሺ ሽንት ቤቱ ሰጃቸው እንጂ ሲወጡ ቆየት ሄደሽ ነው? አይ ውስጥ ስለነበረች አላየችንም፣ ለዛ ነው። በይ ሽንት ቤቱን አሳያቸው። እሺ በል ልጄ አጫውታቸው እንዳይደብራቸው። ይህንንም አስገባው። ደርሼ መጣሁ እንግዲህ ተጫወቱ። እሺ ወዴት ናቸው? እናት ግን በጣም ወጣት ናቸው። አይ ጆከር፣ እሷማ ወጣት ነች። እኔን ያላባት አሳድጋ አሁንማ ምን ታረጋለህ? አረጀች። ደስ ትላላችሁ። ተመስገን በል። አንዱንም ማግኘት ያልቻልን እኛ አለን። በዚህ ሰዓት ስላንተ ሰላም የምትጨነቅና የምትጸልይ ወላጅ ማግኘት በጣም መታደል። አዎ ጆከር፣ እዚህ የመጣው ቀን ብታይ እንዴት እንደሆነች እግሬን ሁላ ነው ሳመችኝ። ታዲያ ሁሉ ሆነው እኮ ባንተ እኮ። አይዘርሽ፣ እኔ ምን አረኩ ብለህ ነው? ያው ሁሉም እኮ የሆነው በአጋጣሚ ነው፣ ደግሞ የፈጣሪም ስራ ነው። እሱስ ልክ ነህ። በላሁን ውጭ አስቆምኩ። እታታይ እስክትመጣ ውስጥ እንሆን እንዴ? ለምን እዚሁ እንሆን እንጂ እሳኔም ትምጣና አብረን እንገባለን። አይ እዚህ ሀገር እኮ እንግዳ አይጠልፍም። ምን ትሆናለች ብለህ ነው? የሽስ ብትሆን አብራታለች አይደል እንዴ? አይ እኔ እንኳን እንዳትጠለፍ አይደለም፣ ያው እንጠብቃቸው ብዬ አስቤ ነው። አይ በል እንግባ፣ ምንም አትሆንም። አይ ግድ የለም ና ምሩ ምሩዬ መጥቻለሁ። ምሩ ደህና ነሽ? እባክሽ ነቂ ምሩ። ቆይ ምንድን ነው የተፈጠረ ነገር አለ እንዴ? ቤት እኮ ተመሰቃቅሏል። ምን ሆነሽብኝ ነው? አዊ በቃ ሁሉም ነገር አብቅቷል። ከዚህ በኋላ እኔም ይልቆልኛል፣ ማንም የለኝም፣ ብቸኛ ነኝ። ምን ማለት ነው እሱ? ላንቺ ማኝ አለን፣ እኔ ያለው ናሆም አለ፣ ሁሌም ከጎንሽ ነን። አሁን ላይ ውስጥ ምን እያሰበ እንዳለ ራሱ አላውቅም። ቆያችሁ የተረገመች እዚህ መታ ነበር አይደል? እንጂማ በሰላም ሸኝተሽኝ ስመለስ እንደዚህ ሆነሽ አትጠብቂኝም ነበር። አዎ መታ ነበር። ቆይ የኛ ንግር መውጫ እየጠበቀ የሚነግራት ነገር አለ እንዴ? ቆይ ለምንድን ነው ማታወን? አላውቅም። አዊ ግን መታ እኔን ማስቀየማኝ ነው ሄደችው። የምን ጀበና ነው ደግሞ ሳሎን የተሰባበሩ? አናዳኝ፣ እኔ ነኝ የሰበርኩት። አዊ በቃ ከዚህ በላይ አቅቶኛል። እሷን መቆጣጠርም ሆነ መታገዝ አልችልም፣ ሰልችታኛለች። ጥሩ፣ አንቺን ቤት ድረስ መታ ሰላም መንሳት ጀመረች አይደል? ለዚህ ስራው ዋጋ ትከፍልበታለች። በማንደቢስ እናየዋለን፣ ታለቅስበታለች። ወዴት ልትሄጂ ነው? አዊ ተረጋጊ እንጂ። በዚህ ሁኔታሽ እኮ ምንም ነገር መፍጠራችኝ። እሱን ለእኔ ተይው ምሩ። ምን እንደማረጋት እኔ ነው የማውቀው። ዳግመኛ እዚህ ቤት እግሯ እንዳይረግጥ ነው ማረጋት። አዊ እባክሽን ደግሞ ሌላ ጦስ እንዳይመጣብን አንቺ ተረጋጊ። ዝም ማለት እኮ ፍራቻ አይደለም። ለማንኛውም አንቺ ራስሽን አረጋጊ። ምን እንደማረጋት ነው ያውቃለሁ። እኛ ሳንኖር ቤት መጣሽ ማለት እኮ ከኛ መለጠሽ ማለት አይደለም። አዊ ታልኩሽ እኮ ተረጋጊ እንጂ። መጣው አልቆይም። ለዚህ ስራው ዋጋ ማስከፈል አለብኝ። ለማንኛውም እናትዬ በጣም አመሰግናለሁ ስለጋበዝከኝ ነገር በሙሉ። ይሚዬ አንቺ ብቻ ጸባይ ኑርሽ እንጂ የፈለግሽው ነገር ለመጋበዝ እኔ ዝግጁ ነኝ። እንዴት ናችሁ? ከተማ ውስጥ ያለኛ ሰው የለም ብላችኋል? አዎ ካለኔና ካለናቲ የለም አይደል እንዴ ናትዬ? አዎ ልክ ናት። ምንድነው እኔን እያዩ ነገር ማረጋገጥ? በቃ ይሆነ ላንቺ ሁሉ ነገር ቀላል ሆኖ አለፈ ማለት ነው? በቃ የሚቀየር ነገር የለም ማለት ነው? አንተ ደግሞ እንደገና ወደ ኋላ ትመለሳለህ እንዴ? አሁን ባለኝ ህይወት በጣም ደስተኛ ነኝ። አይታየም እንዴ? ቆይ ይኸውልህ ጎቢው፣ ባለፈውም ቅዱስም እንዳደረጋችሁት ሰምቻለሁ። እንዴ ለምንድን ነው ቆይ የማትተውኝ? ቆይ እኔን ከቅዱስና ከኒና ጋር ጣልታችሁ ምንድን ነው የምትጠቀሙት? እስቲ ንገረኝ። እንዴ አልገባኝም። ቆይ ቅዱስን ደግሞ ምን አረጉት? ባለፈው ማታ ወደ ቤት ሊገባ ሲል ጠበቀው በጩቤ ያስፈራርተውት ነበረ። እንዴ ቆይ አንተ ማን ነህ? የትም ከርመህ መተህ በእኔ ህይወት ውስጥ ፈላጭ ቆራጭ ያደረገ ማን ነው? ይኸውልሽ በስርዓት አውሪ።
እኔ አክብሬ ነው እያወራሁሽ ያለሁት። ባካታ አክብረኝ ወደዛ እንዴ። ቆይ እኔ ትንሽ ደስተኛ ለመሆን ስሞክር የሆነ የሚፈጠር ነገር አላጣም። ያኔ ብቻዬን የነበርኩ ጊዜ የት ነበርክ? አውቃለሁ አልነበርኩም፣ ግን አሁን ላስተካክለው እያልኩሽ እኮ ነው። ጊዜ የሚባል ነገር አለ እኮ። አንዳንድ ጊዜ ነገሮችን ከመረዳት አለመረዳት ይሻላል። ጊዜን ደግሞ ጠብቀ በቦታው አለመገኘት ደግሞ በዛው ባትመጣ ብትቀር ነበር የሚሻለው። እስቲ ዝም በላተ፣ እስቲ አታለቅልቅ። ለምንድን ነው ዝም የሚለው? ካሁን በኋላ እኮ አንተ ሳትሆን እሱ ነው በእኔ ህይወት መወሰን የሚችለው። ገባ? አረ ማን ስለሆነ? አልሰማኝም እንዴ? ፍቅረኛዬ ስለሆነ ነው አልኩ እኮ። በጣም የሚወደኝና የሚያፈቅረኝ የሚያከብረኝ ሰው ስለሆነ ነው። ገባ? ልክ ነህ። በእርግጥ ብዙ ነገር ላላሟላላት ትችላለህ፣ ግን እመነኝ ካንተ የተሻለ ፍቅር እሰጣታለሁ። በጣም ጥሩ ላይ ናችሁ። ኡፍ ደሞ እስኪ ቢያንስ እንደው በፍቅር እንኳን ያንተ ልታረገኝ ሞክር። ሁሌ በጸብ በጉልበት አይሰለችም እንዴ? ወረውስ ሰማት አይደል? አየህ አንዳንዴ በፍቅር አድርገው ብለኛለች። ይህም ማለት ደግሞ ተቀናቀኝ አለብህ ማለት ነው። አስብበት። አታስብ። አንዴ ልቧን ሰጥታኛለች። መልሼ ያን ልብ ደግሞ ከእጅ እንዲወጣ አላደርግም። ከረፈደ ሆነ ያንቺ ሁሉም ነገር የገባኝ። አሁን በምሰለሰል ምን ላመጣ? ሶሲ ሶሲ ናይ ምግብ ቀርቧል። ቢንጂ ሶሲ እጅሽ ይባረክ። በጣም ይጣፍጣል። አመሰግናለሁ ኪራዬ። እንዴት ነው ሶሲ? አንቺ አልተመቸሽም እንዴ? ኪራዬ ነገ ምሩ ጋር ሄጄ ይሏል እንዴ? በጣም ናፍቃኛለች። ደውዬላት ብታይ ድምጿ ምንም አሪፍ አይደለም። ጥሩ ሀሳብ ነው ጽዬ። እኔም ነገ ስራ ስለሚበዛብኝ ማምሸት አይቀርም። ሶሲና ኒና ደግሞ ቤት ይውላሉ። ከመሸም እራት በልተን እንገባለን። አረ ሶሲ እኮ ብቻዋን ቤት መዋል ትችላለች። ህጻን ልጅ አይደለችም አይደል እንዴ ሶሲ? አፈሪማ ጎሽ፣ እኔ ለጦርነት ተዘጋጅቼ እመጣለሁ። እናንተ እዚህ ትበላላችሁ፣ ትጎራረሱልኛላችሁ። እኔ ኒና ግን እንደው ለጦርነቱ ሲሆን እመጣለሁ። ምግብ ሊበላ ስል ግን አልጠራም አይደል? አዎ ብታጎርቺ ነው የሚሻልሽ። ቀባሽኝ። በቃ ነይ እንዋጋ ነው እንጂ እንብላ አትሉማ? አንቺ ልጅ ስለምን ጦርነት ነው የምታወሪው? ኒና ካሁን በኋላ እኮ ምንም አይነት ጦርነት አይኖርም። ይልቅ የማይናገረውን አቅርበሽ ወይ ለምን ሲባል ጽዬ ያስለመድሽኝማ ቀጥይበት እንጂ መድኃኒትም ቢሆን እኮ ቀስ በቀስ እየታየ ነው የሚቆመው እንጂ በአንድ አይቆምም አይደል? እንዴት ነው አይደል? እንዴ ሶስዬ ልክ አይደለው? ወይ ይቅርታ፣ ለካ አንቺ ማውራት የተሳነሽ ነሽ። ኒና አሁን ለምን አርፈሽ ዝም ብለሽ የማይናገረው ነት በይም። ገና ከመምጣትሽ ምንድነው ነገር የምትለቃቀም? እንዴ መብላትማ በላለሁ ኪራዬ፣ ግን እንዴት ነው ወጡ? በርበሬ የለበትም አይደል ኪራዬ? ባለፈው እኮ በጭስ መልክ የወሰድኩት በርበሬ ለ6 ወር ያህል ውስጤ ላይ በርበሬ ሰርቶ ወጥ ሰርቶ እየበላ። እሺ መጣው እጄ ልታጠብ። ተጫወቱ እንጂ ቆንጆ ጠላ ነው። ይኸውልህ ደግሞ እዚህ ሀገር በማር የተላሰ ጠላ ቆንጆ ነው። ለስለስ እያለ ነው የሚገባው። አይ እሷ ይቅርባት፣ ብዙም አይደለችም መጠጥ ላይ። ጨምሩ እንጂ ጠጡ። ሀገሩ ብርዳማ ነው ወይስ የሚለበስ ነገር ከላይ ላምጣላችሁ? ኧረ እኔ አልፈልግም። እኔ ሞቅ ብሎኛል። ሲጀመር እኮ ጠላ ኢነርጂ ነው ይባል የለ እንዴ? እንግዲህ ጠላው ሰራ መሰለኝ። ያው ካሁኑ መለፍለፍ ልትጀምር ነው። ማን ነው የሚለፈልፈው? አንተ? እኔ በጣም ደህና ነኝ። ራሴን ጠንቅቄ ነው የማውቀው። እንደው ጆከር አንተም ባለቤትም ቀለል ያላችሁ ነው። ለጨዋታ ትመቻላችሁ። እናመሰግናለን ዘርዬ። እንዴት ዋላችሁ? ታታይ ደህና ዋላችሁ? በእግዚአብሔር ልጆች፣ እዚህ ጎረቤት አንዲት ልጅ ወልዳ ልጠይቃት ሂጅ እኮ ነው የጠፋሁት።
አረኛም ማየው ዘርሽም የሽም እያጫወቱን ምንም አልነበረን። ውሸቱን ነው። እኔ እንግዲህ ገጠር ማቀው ተበልቶ ተጠጥቶ ይጨፍራል። ለዚህ ግን አንጨፈርም። አፈር ልብላ ልጅ። አንቺ ሰው ወዳድ ሰው ናፋቂ ነሽ። ሁሌ እኮ አይጨፈርም የኔ ልጅ። እንግዳ ሲመጣ ይጨፈራል። ስለዚህ እንጨፍራለን። ሰኒዬ ተረጋጊ። ትንሽ ሞቅ ካለሽ ውጣና ፊትሽ ልጠብሽ ነው። ልቀቀኝ አንተ ወደዛ። እንደውም እናንተ አጨብጭቡ። አጨብጭቡላታ እንዴ! መላዬ ናይ መላ እንዲዮ መላ መላ 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 የጆከር ጨፍር እንጂ ሊያመልጠኝ አይገባም። ነገ ኪራም ይወጣል፣ እኔም እወጣለሁ። ብቻዋን ስትሆን ምን እንደምታደርግም አያታለሁ። እናቴ በሰላም ነው? በዚህ ጨለማ በዚህ ሰዓት የተቀመጥሽው እዚህ? አዎ በሰላም ነው። እንቅልፍ እምቢ ሲለኝ እኮ እንዳልቀሰቀሰ ብዬ ወደዚህ መጣሁ። ከመቼ ጀምሮ ነው አንቺ እንቅልፍ እምቢ ሲልሽ ካልጋ የምትወርጂው? ዛሬ ምን ተገኘ? ምንም አልተገኘ። እናቴ አዲስ ነገር አለ እንዴ? እኛ ህይወት ውስጥ እኮ አዲስ ነገር መፈጠር ካቆመ ቆይቷል። ምን ማለት ነው? ቆይ እናቴ ዛሬ ቤት የተፈጠረ ነገር አለ? ምንም የለም ናሆሜ። ግን እንደ ድሮ ትወደኛለህ? ምን አይነት ጥያቄ ነው የምትጠይቂኝ በዚህ በሌሊት? ይኸውልሽ እናቴ ድሮ ከምወድሽ በላይ ነው የምወድሽ። እሺ ግን ከጥያቄሽ እንደተረዳሁት ከሆነ ዛሬ ሆንሽው ነገር አለ። ምንም በቃ መጥፎ ህልም አየሁ። ምንም አይነት መጥፎ ህልም በዚህ ሰዓት ጨለማ ውስጥ ሊያስቀምጥ አይችልም። የተፈጠረ ነገር ካለ ንገሪኝ። ምንም የለም። በቃ እንደዚሁ ብቻ የለውም። የቱ ጋር ፈጣሪን አስቀይሜው እንደዚህ እንዳደረገ ልጠይቀው። እማ ሁሉንም ነገር ሳትደብቂ ንገሪኝ። እንዴ ቆይ ችግርሽ እንደ ችግሬ እንደ ችግርሽ ልትቀበያል ነበር እንዴ? ቃል የተገባባ ነው። አዎ ግን ደግሞ አንዳንዴ ያለ ምንም ምርኩዝ በሁለት እግር መቆም አስፈላጊ ነው። ቆይ እናቴ በዚህ ልክ ነው የምትበሳጭብኝ ያደረገች ሰው ማን ነው? ለነገሩ ማን እንደሆነ አውቀዋለሁ። አዎ ከሷ ውጭ እኔን የሚጠላኝ የኔን ውድቀት የሚመኝ ሰው የለም። ግን ምን ያደርጋል አንዴ በልጅ ተዛምዳቸዋል። ሁለተኛ እንደዚህ እንዳትኝ ምሩ። ምን ማለት ነው? ዳጊ አንተ ልጅ አይደለች? ብትሆን አልጠላም። ግን ደግሞ ዴኔ ላስመርምራት ስርዓት ያለምንም ምክንያት እንደዛ አልጠፋችም። ይኸውልሽ ስለዚህ በሙሉ ልብነት የኔ ናትም የኔ አይደለችም ማለት አልችልም። እሺ ቆይ ግን አለምዬ ስለዚህ ነገር ሰምታለች? አይ አባዬን እስካረጋግጥ አትንገራት ብዬ አልነገራትም። ለምን ፈራ? ምኑን ነው የምፈራው? አለምዬ አንተ ልጅ ለማየት ስለምትጓጓ ምናልባት ዳግም ያንተ ልጅ እንደሆነች ካወቀች እኮ እኔ ነኝ። እማ በቃሽ። በዚህ በሌሊት ምን አይነት ነገር ነው የምታስቢው?
ይኸውልሽ አሁን ሰዓት ሄዷል። ግቢና ረፍት አድርጊ። እሺ አርፋለሁ። ግን የሚያሳስበኝ ነገር ዝም ብሎ ጭንቀት አይደለም፣ እንዳይፈጠር የምፈራው ነገር ነው። ቆይ ምሩ ዛሬ ምን ሆናለች? የሆነ አዲስ ነገርማ ተፈጥሯል። በቃ ልጅ ማታ እንገናኛለን። እሺ? እስከዛው ግን ትናፍቅኛለሽ የኔ ውድ ሚስት። እሺ እኔም ግን አብረን እንውጣ። እኔ ምሩ ጋር ይራለሁ ነው። በቃ እሺ እኔ እንሂድ። እንዴ ሶሲ ተነስተሻል እንዴ? በቃ እኔም ሲም ልንወጣ ነው። ማታ እንገናኛለን። በሩን ደግሞ ዘግተሽ ተቀመጭ እሺ? እንዴ ኒና እኮ የትም አትሄድም። እንዴ አሁን እኔም አልቀመጥም እወጣለሁ ስትል ነበር እንዴ? እንደውም እኮ ልብስ ልቀይር ነው የገባችው። ምን ተገኘ? ትላንትና እኮ መሄድበት የለኝም ስትል ነበር። እኔ እንጂ አላውቅም። ያው ስራ አገኘንልሽ ምናምን ብለዋት ነው የሚሆነው። ይሆናል። በቃ ናኛ እንሂድ። ቻው ሶሲ። እኔን ለማናደድ ነው አይደል እንደዚህ የምታደርገው? ካልሰራውላት እኔ ሶሲ አይደለሁ። ሄሎ፣ አዎ እኔ ነኝ። ዛሬ ቤት ብቻዬን ነኝ። ባልየው ሚስትየውም የሉም፣ ወጥተዋል። ያቺ ጎታታ ሚስት እኮ ምንም የምትረባ ሴት አይደለች። ኧረ ተያት። ሲጀመር ማንነቴን ስላላወቀችው ነው። ማንነቴ የተገለጠለት ምን እንደማደርጋት ታውቃለች። አዎ ድምፄን ሰምተዋለች። ግን ለኪራ ደፍራት ነግሮም፣ ምክንያቱም ሚስጥሯን እንዳለ በአደባባይ ነው የምዘረግፍላት። አዎ ድምፄን ሰማችሁና አወሯት። ግን ለኪራ ደፍራት ነግሮም፣ ምክንያቱም ሚስጥሯን እንዳለ በአደባባይ ነው የምዘረግፍላት። እሱማ ልክ ብለሻል። እንዴት ነው ስጨፍሪበት የነበረ ወገብሽ ተሻለሽ? ማን ነው የሚጨፍረው? ምን አላስታውስኩም ለማለት ነው። አንተም እኮ ስጨፍር ነበር፣ እኔ ብቻ አይደለሁም። ታዲያ ካልጨፈራችሁ ብለሽ ታስጨንቂ ላንቺ ብለን ነው የተነሳ ነው። እንኳን ደግ አደረኩ። ሲጀመር ዘናን ያደረኳችሁ። ለማንኛውም ቆንጆ ቪዲዮ ይዤልሻለሁ፣ ለራኬ ዋሳይልሻለሁ። ዋ እንደዛ እንዳታደርግ። እንደውም ቆይ ላሳይ። እስቲ አንጣ። ማየት ብቻ ነው ይኸውልሽ፣ አትነካኪ። እስቲ አንጣው ሊዮ። እንዴት አደራችሁ? ዘርዬ ሰላም አደርክ? እንዴት ነው መኝታው ተመቻችሁ? አዎ ተመችቶን ያደር ነው። እንደውም የት እንዳደርን ራሱ አናስታውስም። የሺናት ቁርስ ብሉ ብላ የቀሰቀሰች። እሰይ ይኸው የታታ የጠላ የእንቅልፍ መድኃኒት ነች። በሉ እንግዲህ ቆንጆ ቁርስ ተሰርቷል። አንድ ያቀዘቀዝባችሁ ኑ እንግባ ወደ ውስጥ። በሉ ኑ። እንኳን ደህና መጣሽ። እንኳን ደህና ቆይሽ። ፍቅ ብለሽ ነበር። እኔስ ብትይ የእኔ ቆንጆ ሲቁጭ በይ። እያሰብኩሽ ነው የመጣሽው። ካየሁሽ ብዙ ቀን የሆነኝ ነው መሰለኝ። ምሩዬ አሁን እንዴት ነሽ? ለነገሩ በአካል ሳይሽ ደህና ትመስያለሽ። ትላንትና እኮ በስልክ ምንም ደህና አልነበርሽም። ዛሬ ጥሩ ለመሆን እየሞከርኩ ነው። ብዙ ነገሮችን ለመርሳት እየሞከርኩ። ምንድን ነው ከሌኒ ጋር አዲስ የተፈጠረ ነገር አለ እንዴ? አዎ መታ ነበር። ብቻ ብዙ ነገር ተፈጠረ። እየተወሰነ አለመግባባትም ነበር። እና ምን አለችሽ? ለነገሩ ታያት፣ እሷ ራስ ወዳድ እንደሆነች በደንብ ታስታውቃለች። አሁንም ሀሳቡ አንድ አይነት ነው። ብቻ እኔ ጠንክሬ መቆም አለብኝ። ለራሴ ካልተሟገጥኩ ማንም ሊሟገትልኝ አይችልም። ልክ ብለሻል። በደንብ መጠንከር አለብሽ። ይኸውልሽ እንደዚህ አይነት ሰዎች አይምሮሽን ለመቆጣጠር ነው የሚሞክሩት። እሱን ደግሞ እንዳትፈቅጂላት። ይኸውልሽ እንድትቆጣጠርሽ ፈቅድሽላት ማለት ህይወትሽን ምስቅልቅሉን ነው የምታወጣብሽ። እስኪ ተይኝ፣ የቸገረ ነገር ነው። አንቺስ ግን እንዴት ሆንሽ? ሶሲ ተሽሏት አልወጣችም? እሷ በቅርቡ ተሽሏት ትወጣለች። አዎ ተሽሏት በተገላገልሻት? አዎ እገላገላታለሁ። ግን በአሁኑ እንዳትመለስ አድርጌ ነው የምሸኛት። ማለት ምንም ሩዬ ታዩ ሲሳካ እነግርሻለሁ። እንኳን አሁን መጣሽ። ቁርስ አልበላሁም፣ አብረን እንብላ። ሀዊ እንድታቀርብ ልንገራት።
ይሄን የኔዋ ጉድ ቤት ውስጥ እየተንጎዳጎደች ነው የሚሆነው። በአሁኑም አለቃትም የታባቷ ሰራውላት። ቆይ እኔ የምለው ኒኑዬ ምንድነው ዝምታው የሚለው ዘፈን ልጋብዝሽ እንዴ? አዎ ለነገሩ አንተ ሙዚቃ ከመጋበዝ ውጭ ሌላ ምን ታውቃለህ? ኧረ ናቲ በፈጠረት ወይም በቃ እኔ ለራሴ ተበሳጭቻለሁ እንዴ። እሺ ምን ላድርግ? እንግባ አልኩሽ። አያሻፈረኝ እዚህ ጋር ነው የምሆነው አልሽ። ይኸው ልክ እንደዝበኛ እንግዲህ ተገተረናል። ምንድነው የምናደርገው? ናቲ እኔ በጣም የሰለቸኝ ነገር የሰው ቤት ነገር ነው። በቃ ስለዚህ ተወኝ። እና እንዴት ነው የእንስሳ ቤት ፈልገሽ ነው እንዴ ኒኑዬ? አረ ናቲ በፈጠረ ተወኝ። እኔ በቃ የሰው ቤት ኑሮ በጣም ነው የሰለቸኝ። የራሴ የሆነ ነገር ነው የምፈልገው። የራሴ ቤት በቃ። ኒኑዬ ይሄ እኮ እንደምታስቢው ቀላል ነገር አይደለም እንዴ። ሁላችንም እኮ እንደዛ ቢሆንልን እኮ ደስ ነው የሚለን አሉን ብሎን እንጂ። ለማንኛውም ይሄንን ከ10 ዓመት እቅዳችን ውስጥ ከተቻት የዛ ጊዜ እናሳካዋለን አይሻልም? ከዚህ በኋላ እኮ 10 ዓመት ከኖርኩኝ እኮ መሞት ነው። ሌላ ምንም ነገር አላመጣም። እውነት ነኝ። ከተፈጠርኩ ቀን ጀምሮ ምንም እድሜዋን የማትዋሽ ሴት በማግኘቴ በጣም እድለኛ ነኝ። ውይ ናቲ ተወኝ እስኪ በቃ። ቆይ እኔ የምለው ኒና ለምን የሆነ ነገር አታደርጊም? ቆይ እዛ ቤት ውስጥ ምን ላድርግ ናቲ? እኔ መሀል ቤት ገብቼ ልፍረጥ እንዴ? ደግሞ እኮ ከዚህ በፊት ጽናትን ተይ ተጠንቀቂ ብያት ነበረ። ምንም አታመጣም ብላ ያውን ራሷ እያበደች ነው። ቆይ ጽናት እውነቷን ቢሆንስ? ኪራን ለማሳመን እየሞከረች ቢሆንስ? ያቺ ልጅ እውነትም እንደሚባለው ማውራት መናገር ብትችልስ? እሱማ እኮ ትችላለች፣ ግን ማን ደፍሮ ይናገር? እንዴት? አይ ያው ማለቴ ማውራት ያው ወደፊት ማውራቱ አይቀርም፣ ያው ዝም ብላ አትቀርም እኮ ማለቴ ነው ናትዬ። እኔ ደግሞ እርግጠኛ ሆነ ስታወሪልኝ እኮ ግራ ገብቶኝ እንዴት አወቅሽ ብዬ ነው። አይ አይደለም በቃ ናትዬ፣ እዚህ ቆመን በእናትህ ልቤን አታድርቀኝ። ውስጥ ገብተን የሆነ ጣፋጭ ነገር ሰርተን እንብላ፣ ሙዳችንን ከቀየረው። እንግባ፣ ጣፋጩ ነው። ናቲ ቁልፍ እንኳን መክፈት ያቅታል። በታውቂዋለሽ ቅዱስ ለምሩን ሳልነግራት እሌኒ ቤት ድረስ መታገኘቻት። ምን አደረገች? ምንም አላረገቻትም። ጽናት ቤት መታ ስለነበር ትንሽ ተረጋግታለች። ግን ይኸውልህ ማታ ያለአንዳች ምክንያት እንደዛ አልሆነችብኝ። ስለዚህ አግኝተናት ልናረጋጋት ይገባል። እሌኒ እኮ የፈለገችው ይሄንኑ ነው፣ ምሩን ማስደንገጥና ትዳራችሁን ማፍረስ። አንተ አሁን ምሩን አረጋጋት፣ ከጎኗ እንደምትሆን እሌኒንም ደግሞ በህግ እንደምታስቆማት አረጋግጥላት። በቃ እኔ ወደ ጠበቃ ይሄድና ሁሉንም ነገር ነግረዋለሁ። እሺ ቅዱሴ፣ በቃ አሁን ልግባና ብረት ነው። ቻው። አንቺ እስስት እንደ እባብ ቀጥቅጬ ልገልሽ መጥቻለሁ።